ሁሉም በተቀናጀ በተደራጀ በተናበበ መንገድ ርብርብ ተደርገዋል። ይህ ርብርብ ግብርና ሴክተሩ ተጨባጭ ውጤቶች ማስመዝገብ ችሏል። ለዚህ ስኬት የናንተ ባለቤትነት፣ ቁርጠኝነት፣ እረፍት የለሽነት፣ ድህነት ሳይሸነፍ እኔ አልደክምም ያላችሁበት መንገድ ትልቅ ለኢትዮጵያም በተለይ ለማዕከላዊ ኢትዮጵያ ግብርና ሴክተር የስኬት ዘመን ነበርና ለዚህ እንኳን ደስ አላችሁ፣ እንኳን ደስ አለን ማለት እወዳለሁ። የማዕከላዊ ኢትዮጵያ ክልል ግብርና ሴክተር የ2018 በጀት ዓመት አፈጻጸም ማጠቃለያና የ2019 እቅድ ዝግጅት ግምገማና የግብ ስምምነት መድረክ በደማቅ ሁኔታ አካሂዷል። በዚህ የሴክተሩ አጠቃላይ የ2018 አፈጻጸምና የ2019 ግምገማ መድረክ ላይ የሴክተሩ ከፍተኛ አመራሮች፣ ማኔጅመንት አባላትና መላው ሰራተኞች ተገኝተው ሰፊ ምክክር ተደርጎበታል። ይህኑ መድረክ እንደሚከተለው አዘጋጅተናል። አብራችሁን ትቆያላችሁ። ለውጦቹም አንደኛው የህዝብ ተሳትፎና ተጠቃሚነት ማደግ ጀምሯል። ሌላው ግብርናን ቢዝነስ የማድረግ ግብርና ከተለምዶ አሰራር ወጥቶ ግብርና ውሃ ተኮር ሆኖ ግብርና በቴክኖሎጂ ያገዘ ሆኖ ግብርና ለገበያ ማምረት፣ ለኢንዱስትሪ ማምረት፣ ከገበያም ለሀገር ውስጥ ገበያ ለውጭ ገበያ የማምረት ተወዳዳሪ ምርት በማምረት አቅሙ ያደገ ኑሮ የተቀየረ አኗኗሩ የተሻሻለ ቤተሰብን መፍጠር ጀምረናል። ይህ ያለፈው የግብርና ሴክተር ስኬት ቁልፉ የአመራሩ የተቀናጀ የተናበበ የአመራር ስርዓት አቅሞችን አቀናጅቶና አስተባብሮ የመጠቀም ውህደት የሰራተኛው እርስ በርሱ ተናቦ ለስኬት እንደ አንድ አሃድ ሆኖ መቆም የስኬቱ ቁልፍ መነሻዎች ናቸው። ይህ ስኬት ሲወሳ ከሰራን ለውጥ ማምጣት እንደምንችል የተማርንበት እንጂ ገና ከሰራነው ያልሰራነው ይበልጣል።